ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ሚኒስትሩ አብርሃም በላይ በትግራይ ክልል ሰሞኑን ተባብሶ የቀጠሉ አስገዳጅ ወታደራዊ አፈና በአስቸኳይ እንዲቆም ጠየቁም። ሚኒስትሩ በይፋ ባስተላለፉት መልእክት በትግራይ ክልል በተለይም በመቀሌና በተለያዩ ከተሞች እናቶች ልጆቻቸውን አትውሰዱብን በማለት ተቃውሞ እያደረጉና መንገድ እየዘጉ እንደሚገኙ ገልጸው ይህ እናቶች እርምጃ ሊበረታታ ይገባል ብለዋል። ሚኒስትሩ ይህንን ወታደራዊ አፈና እየፈጸሙ ያሉ አካላት ድርጊታቸውን እንዲያቆሙና በቅርቡ በዶክተር ደብረጽዮን አማካኝነት የጸደቁት አፋኝ መመሪያዎች ሊወገዱ እንደሚገባ በመመልከታቸው አመልክተዋል። ዶክተር አብርሃም በክልሉ የሚታየው ተቃውሞ ተጠናክሮ እንዲቀጥል ጥሪ ያቀረቡ ሲሆን በተለይም የሚዲያ አካላት፣ የዲያስፖራ ማህበረሰብ፣ ወጣቶች እንዲሁም ተጽዕኖ ፈጣሪ ግለሰቦች ተቃውሟቸውን አጠናክረው እንዲቀጥሉ ጠይቀዋል። ሚኒስትሩ በመልእክታቸው በሚስጥራዊ ስፍራዎች እገታዎች እንዳይፈጸሙና ልጆቻቸውን አሳልፈው አንሰጥም ባሉ ሽማግሌዎች ወላጆች ላይ እስር እየተፈጸመ መሆኑን በጽሑፋቸው ገልጸው ይህን መሰሉ ህጻናትን አፍኖ ለዓላማ አሳልፎ የመስጠት ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። በሳውዲ አረቢያ በ12 ኢትዮጵያ ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎች በሞት ስጋት ላይ ይገኛሉ። በሳውዲ አረቢያ በያዝነው ፈረንጆች ዓመት 2026 የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተገለጸ። እንደ መብት ተሟጋቾች ድርጅት ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኙ ከሚሲ ውሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዘ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ተገልጿል። ሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የፈጸመችባቸው ሰዎች ቁጥር 100 መድረሳቸው የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12 ኢትዮጵያውያን ሲሆኑ ቀሮቹ 48 ሳውዲያውያን፣ 7 ፓኪስታናውያን፣ 6 ሱዳናውያን፣ 4 የመናውያን እና 4 የሶሪያ መሆናቸውን የፈረንሳይ ዜና አገልግሎት ከመንግስት መግለጫዎች በመነሳት ዘግቧል። አምነስቲ ኢንተርናሽናል ባወጣው መግለጫ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩን አስፈሪ ምዕራፍ ሲል የገለጹ ሲሆን በተለይም የውጭ ሀገር ዜጎች ያልተገባ ፍርድ ሂደት ሰለባ የሆኑ መሆናቸውን አጋልጠዋል። ዓለም አቀፍ የገንዘብ ድርጅት IMF ለኢትዮጵያ $464 ሚሊዮን ተጨማሪ ብድር መስጠቱን አሳወቀም። ሁለተኛ ዙር የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንደሚኖርበት አሳስቧል። የዓለም አቀፍ ገንዘብ ድርጅት IMF ስራ አስፈጻሚ ቦርድ ለኢትዮጵያ የተፈቀደውን የተራዘመ የብድር አገልግሎት ECF 5ኛ ግምገማ ማጠናቀቁን አስታወቀም። ቦርዱ ግምገማውን ተከትሎ ኢትዮጵያ $464 ሚሊዮን የአሜሪካ ዶላር ክፍያ እንድታገኝ ወስኗል። ይህ አዲስ ክፍያ ኢትዮጵያ እስካሁን ከድርጅቱ ያገኘችውን ጠቅላላ የገንዘብ መጠን ወደ $2.647 ቢሊዮን ከፍ ያደረገ ሲሆን ሀገሪቱ የክፍያ ሚዛኗን እንድታስተካክልና የበጀት ፋይናንስ ፍላጎቷን እንድታሟላ ይረዳታል ተብሏል። በመግለጫው ላይ እንደተጠቀሰው የኢትዮጵያ ማክሮ ኢኮኖሚ አፈጻጸም ጠንካራ ቢሆንም በመካከለኛ ምስራቅ ያለው ጦርነት በኢኮኖሚ ላይ ጫና ፈጥሯል። በተለይም የነዳጅ ዋጋ መጨመር ያስከተለውን ፋይናንስ ጫና ለመቋቋም እንዲቻል በፕሮግራሙ ስር ወደፊት ሊለቀቅ ከነበረው ገንዘብ ውስጥ $200 ሚሊዮን የሚጠቀው ቀድሞ እንዲለቀቅ ተደርጓል። የገንዘብ ድርጅት ቦርድ ኢትዮጵያ በሀገር በቀል ኢኮኖሚ ሪፎርም HGER በኩል ያስመዘገበችው አጽድቀዋል። በሪፎርሙ አማካኝነት የውጭ ንግድ ማድረጉ፣ የታክስ ገቢ አሰባሰብ መሻሻሉና ውጪው ምንዛሬ ክምችት መጨመሩ ለኢኮኖሚ ጥንካሬ ማሳያዎች መሆናቸውን ገልጿል። ከተጨማሪም መንግስት ከውጭ አበዳሪዎች ከዩሮ ቦንድ ባለቤቶች ጋር እያደረገ ያለው የዕዳ ሽግሽግ ድርድር ውጤት እያሳየ መሆኑ በመግለጫው ተመልክቷል። የዓለም አቀፍ ገንዘብ ድርጅት IMF ምክትል ዋና ዳይሬክተር ናይጄል ክላርክ የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመግታት እየተገበረ ያለው ጥብቅ የገንዘብ ፖሊሲ ተገቢ መሆኑን ገልጸው እርምጃው ተጠናክሮ መቀጠል እንዳለበት አሳስበዋል። የዋጋ ንረት ስጋቶች ኢንፍሌሽን ኤክስፔክቴሽንስ ለመቆጣጠር ጥብቅ የገንዘብ ፖሊሲን ማስቀጠል አሁንም ተገቢ ነው ያለው ድርጅቱ ብሔራዊ ባንክም ሁለተኛ ዙር የዋጋ ንረት ጫናዎች ከተከሰቱ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆኑን ይኖርበታል ሲል አሳስበዋል። ባንኩ የውጭ ምንዛሬ ገበያውን ይበልጥ ውጤታማ ለማድረግና በባንኮች መካከል ጤናማ ውድድር እንዲኖር እየወሰዳቸው ያሉ እርምጃዎች የሚበረታቱ መሆናቸውን ጠቁመዋል። ድጎማን በሂደት በማንሳት ለልማትና ለማህበራዊ አገልግሎቶች የሚውል ተጨማሪ በጀት መፍጠር እንደሚገባ ያመለከተው መግለጫው በዚህ ሂደት ተጋላጭ የሆኑ ህብረተሰብ ክፍሎች እንዳይጎዱ አስፈላጊ ጥበቃ ሊደረግላቸው እንደሚገባ አጽንኦት ሰጥተዋል። ብሔራዊ ባንኩ በወርቅ ግብይት ገበያ ውስጥ ያለውን ቀጥተኛ ተሳትፎ የሚያቆምበትን ከገበያ የሚወጣበትን ግልጽና ስልታዊ እቅድ ማውጣት እንዳለበት አመልክቷል።
የብሔራዊ ባንክ ገለልተኝነት የፖሊሲ ማስፈጸም አቅም ለማሳደግ አዳዲስ ገለልተኛ የቦርድ አባላትን መሾሙን የባንኩ ምክትል ካፒታል አቅም ማጠናከሩን አስፈላጊ መሆኑን በመግለጫው ገልጿል። የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔ በተሞላበት ሁኔታ አሰቃቂ ግድያ የፈጸሙ ግለሰብ ላይ የሞት ፍርድ በተባባሪ ላይ ድጋሚ የ20 ዓመት ጽናት እስራት ተፈረደበት። ሚያዝያ 3 ቀን 2016 ዓ.ም እኩለ ሌሊት በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን አሊዮ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ ያጠፋሉ። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ ኮብልላሉ። ነገር ግን ወንጀለኞቹ ከሕግ ማምለጥ አልቻሉም። የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ውስጥ ድላዎት የሄዱትን አነስተኛ ፍንጮች በመከተል በአጭር ጊዜ ውስጥ በቁጥጥር ስር አውሏቸዋል። ፖሊስ የደረጃው ምርመራ መዝገብ የተረከበው ፌዴራል ፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽሕፈት ቤት አቃቢ ሕግ የቀረቡትን የሰውና የሰነድ ማስረጃዎች በመተንተን ክሱን በፍርድ ሲከታተል ቆይቷል። የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ወንጀል ችሎት ሰኔ 5 ቀን 2018 ዓ.ም አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፍ በሞት ቅጣት እንዲቀጣ፣ ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፍ በ20 ዓመት ጽኑ እስራት እንዲቀጣ ተወስኖባቸዋል። ይህ የሞት ፍርድ ቅጣት የሚፈጸመው የፌዴራል ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። የመዝገቡ ግልባጭ ለርዕሰ ብሔር ጽሕፈት ቤት እንዲላክ ፍርድ ቤቱ አዟል። ከሪል ስቴት አልሚዎችና ከግለሰቦች ላይ በሰነዶች ማረጋገጫ ንብረት ገዝተው ወደ መሬት ተቋማት በመቅረብ ስመ ንብረት ዝውውር ያደረጉ የቤት ባለቤትነት ማረጋገጫ ያልያዙ ባለ ንብረቶች ሂደቱን እንዲያጠናቅቁ የመሬት ልማት አስተዳደር ቢሮ ጥሪ አቀረበ። በተለያዩ ጊዜያት በመሬት ላይ ያረፈን ንብረት ገዝተው እስካሁን የስመ ንብረት ዝውውር ያደረጉ ወይም የይዞታ ማረጋገጫ ያልያዙ አካላት በአጭር ጊዜ ሂደቱን እንዲያጠናቅቁ ቢሮ አሳስበዋል። ቢሮ እንደገለጸም የስመ ንብረት ዝውውር በወቅቱ አለመደረግ ንብረት ገዝተው ነገር ግን የንብረት ባለቤትነት ማረጋገጫ ያልያዙ የህብረተሰብ ክፍሎችን ለጉዳት እየዳረገ ነው። የስመ ንብረት ዝውውር አንድ ሰው ያፈራውን ንብረት በራሱ ለሌላ ወገን የሚያስተላልፍበት ህጋዊ ስራ ሲሆን ግቡም በይዞታ ባለቤትነት ማረጋገጫን መያዝ ነው። ነገር ግን በተለያየ ምክንያት ይህን ሳያደርጉ የቆሩ አካላት መኖራቸውን አመልክተዋል። የሚመለከታቸው አካላት ወርሃ ሰኔ ከመጠናቀቁ አስቀድሞ ሂደቱን እንዲያጠናቅቁ ቢሮ ጥሪ አቅርቧል። በማወቅ ከሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1000 እስከ 500 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በዝተዋል። ወይዘሮ ጣወርቅ ተስፋይም የባንክ ሂሳብ ቁጥሩን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ገለጹ። አጭበርባሪዎች የሌሎች ሰዎች የባንክ አካውንት የሂሳብ ቁጥር በመግዛት እና በመከራየት ወንጀል የተገኘን ህገወጥ ገንዘብ ለማዘዋወር የተጠቀሙበት እንደሆነ በምርመራ ማረጋገጡን ለሸገር ኤፍኤም 102.1 ሬዲዮ ተናግረዋል። በፍትህ ሚኒስቴር የፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ምክትል ዳይሬክተር ወይዘሮ ጣወርቅ ተስፋይም ወንጀለኞቹ አብዛኛውን ጊዜ የባንክ አካውንት የሚገዙት ዝቅተኛው ኑሮ ደረጃ ላይ ከሚገኙ ሰዎች ወይም ከቅርብ ጓደኞቻቸው ነው። እነዚህም የተወሰነ ገንዘብ እንደሚከፈላቸው አመልክተዋል። አጭበርባሪዎቹ በሌላ ሰው ስም የተከፈተ አካውንት የሚፈልጉበት ዋና ምክንያት ራሳቸው ከተጠያቂነት ለመደበቅና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር እንደሆነና ለዚህም ተግባራቸው በአብዛኛው የንግድ ባንክ አካውንቶች እንደሚመረጡ ተናግሯል። ወንጀለኞቹ አካውንትን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ አፕ ያስጭናሉ። በመቀጠል የባንክ አካውንቱን ባለቤት የይለፍ ቃል ፓስወርድ በመቀበል ሙሉ አካውንት ማስተላለፉን የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ አብራርተዋል። ከጓደኛ ወይም ከቤተሰብ የመጣ ነው በአንተ አካውንት ገቢ ይደረግና እኔ ለምነግር ሰው አስተላልፍ የተወሰነውን ደግሞ አንተ ያዘው በሚል ሰበብ ወንጀል የተገኘን ገንዘብ በሌላ አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር ስለመጨመሩ ተገልጿል። ነገር ግን አንድ ሰው በማወቁ ይሁን ባለማወቅ የባንክ አካውንትን ለሌላ አካል አሳልፎ ሰጥቶ በአካውንቱ ላይ በወንጀል የተገኘ ህገወጥ ገንዘብ ከተዘዋወረና ይህ በምርመራ ከተረጋገጠ በህግ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነ ተጠቁሟል። ህግን አለማወቅ ከተጠያቂነት አያድንም ያሉት ምክትል ዳይሬክተሯም በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በዝተዋል ብለዋል። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት በሚያስቀጣ ወንጀል ድርጊት የተሳተፉ መሆኑን መገንዘብ አለባቸው ሲሉ አስጠንቅቀዋል። የመረጃ ባለቤትነቱ ሸገር ኤፍኤም ሬዲዮ ጣቢያ ነው።
ይስጥልኝ።